ስግደት ሁሉ አምልኮ ነው ብለህ ታምናለህ? አዎ ስግደት ከአምልኮ ጋር ይገናኛል ኦፍ ኮርስ። ምክንያቱም ዞሮ ስግደት ዞሮ ከአምልኮ ጋር ይገናኛል ሳይሆን ኤቢ ጥያቄ ስግደት ከአምልኮ ጋር ይገናኛል አይገናኝም ሳይሆን ጥያቄ ስግደት ሁሉ ይገናኛል። አምልኮ ነው፣ ስግደት አምልኮ ነው። በጣም ጥሩ። ምክንያቱም ከራስ ዝቅ ማለትና በጉልበት መስገድ ሰፊ ልዩነት አለው። ማለት ለምሳሌ አሁን ትልቅ ሰው ሲመጣ በጉልበት ወድቃ ትሰግድለት። እንደዛ ከሰገድ ከአምልኮ ይሆናል ነው። ሊትራሊ አምልኮ ነው። በጉልበትህን መሬት አስደርሰ በግንባርህ መሬት ካስነካ ይህ አምልኮ ነው። ከዛ ውጭ ሌላ ትርጉም አለው? ስለዚህ ማንኛውም ነገር በግንባሩ ተደፍቶ ከሆነ አምልኮ ነው ብለህ ነው የምታምነው ማለት ነው? ኦፍኮርስ እኔ እንደዛ ነው። እሺ ትንቢተ መጀመሪያ አንደኛ ዜና መዋዕል ምዕራፍ 29 መክፈት የሚችል ሰው አለ እንዴ? እኔም ማውጣት እችላለሁ። ይሁድ እሺ አንደኛ ዜና 29 20 እስቲ ክፈተው አንዴ። አሁን በግንባሩ በደንብ እንዳረሱ እሺ፣ በግንባሩ ወድቆ ከሰገደ አምልኮ ነው ብሏል። እንመጣበታለን። እሺ አንደኛ ዜና ይኸው እየከፈተ ስለሆነ እዚህ እኔም አክቹዋሊ እንትን እየከፈትኩኝ ነው። እሺ ትንሽ ጠጋ 20 ላይ አድርገው ቁጥሩ አንብበው ኤቢ። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ኦኬ እዚህ ጋር ለማንና ለማን ነው የሰገዱት? ህዝቡ ጉባኤው ማለት ነው። ለእግዚአብሔርና ለንጉሱ ሰገዱ። እሺ እዚህ ጋር የሰገዱት ስግደት ምን አይነት ስግደት ነው? ራሳቸውን አዘንብለው ነው የሚለው አይደለ? ምን አይነት ስግደት ነው? ሊትራሊ ለእግዚአብሔር የሰገዱት የአምልኮ ስግደት ነው። ለዳዊት ዕብራውያን ሰው አያመልኩም። የያህዌን የሚያመልኩ ቴዎክራቲክ ኪንግደም ያላቸው ህዝብ ናቸው። ስለዚህ ይህን ስግደት ራሳቸውን አዘንብለው ሰገዱ ነው የሚለው አይደል? ቅድም በግንባራቸው አስነክተው ከሆነ አምልኮ ነው፣ ጎንበስ ካሉ ግን አምልኮ ሊሆን አይችልም እያልክ ነበር። አሁን አዘን ብለው ሰገዱ ነው የሚለው አይደል? አዘን ብለው ማለት ነው ጎንበስ አድርገው አይደለም የሚለው፣ እንደዛ ነገር ነው። ጎንበስ ብለው ነው። ለንጉሱም ለእግዚአብሔርም የሰገዱት ስግደት የተለያየ ነው። አላቅም እኔ በጊዜው እንዴት አድርገው ሰገዱ የሚለውን ሊትራሊ ማወቅ አይቻልም። ግን ስግደቱ አይለያይም ማለት ነው። ምክንያቱ ለእግዚአብሔር እንዲህ ብለው ሰገዱ፣ ለንጉሱ ደግሞ እንዲህ ብለው ሰገዱ አይልም አይደል? ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው አይደል? አዎ ይላል ቃሉ። ለእግዚአብሔርና ንጉሱን አምልከውታል። ቆይ ንጉሱን አምልከውታል። እንዴት አወቅ እንዳላመለኩት? ቅድም እኮ ስግደት ሁሉ አምልኮ ነው ብለህ ነበር አይደል? አዎ ብያለሁ። ግንባርን መሬት አስነክቶና ጉልበትን እንትን ብሎ መስገድ ለእኔ አምልኮ ነው እኮ። እዚህ ክፍል ላይ ሰግደዋል፣ ግን ለንጉሱ የአምልኮ አይደለም ያልክበት ምክንያት ምንድን ነው? ምክንያቱም ህዝቡ ያህዌን የሚያመልክ ህዝብ ነው።
አምልኮ። ስለዚህ አሰጋገዱ አይደለም ማለት ነው። አሰጋገዱ ማተር አያደርግም። ህዝቡ ምን አስቦ ነው የሰገደው የሚለው ማተር ያደርጋል ማለት ነው። አምልኮ ይሁን አይሁን ለማወቅ ኦፍኮርስ ባይዘዌ የየሀገሩ ቅድም ታዲያ ስግደት ሁሉ አምልኮ ነው የሚለው ከየት ነው ያመጣው ታዲያ? ለምንድነው ስግደት ሁሉ አምልኮ ነው? ስግደት ለእኔ አምልኮ ነው። ግን ደግሞ እሱ አንተ የፈለግከውን ልትል ትችላለህ። ስለአንተ ገባኝ። ግን ምንድነው መጽሐፍ ቅዱስ ቆንጽላውን አናወጣውም አይደለ? አውዱን ማየት አለብን። አውዱን እና ለምንድን የሰገዱት? ለንጉሱ አምልኮ ነው አይደለም? እሺ አይደለም ብለሃል። ንጉሱን ካላመለኩት የሰገዱለት ስግደት ምን አይነት ስግደት ነው? ምን አይነት ነው የሚለውን እዚህ በግልጽ የተናገረው ነገር የለም። ቃሉም አምልኮ አይደለም እንዴት አልክ ታዲያ? ምንም አይነት ካልሆነ የአምልኮ አለመሆኑ በምን አወቅ? ያው ምንድን ነው አሁን ለምሳሌ አይሁዳውያን የራሳቸው ባህል አላቸው። ንጉሳቸውን ስለ ባህል አይደለም የሚያወራው። ስለ ባህል አይደለም የሚያወራው እዚህ ጋር ግን ከባህል ውጭ የእግዚአብሔር ጉባኤ ነው የሚለው አይደል? ዳዊትም ይላል። ቆይ ቁጥር 20 አድርገው አንዴ ካካይ ስለ እግዚአብሔር ጉባኤ ነው የሚናገረው። ዳዊትም ጉባኤውን ሁሉ ነው የሚለው። ስለ ጉባኤ ነው እያወራ ያለው እንጂ ስለሆነ ሀገር ባህል አይደለም። የእግዚአብሔር ጉባኤ ነው። ጉባኤ አዘጋጀ። በጉባኤው መካከል የነበሩ ደግሞ አምላካቸውን እግዚአብሔርን ባርኮ አላቸው ነው የሚለው። ስለዚህ ስለ ጉባኤ ስለ እግዚአብሔር ሕዝብ ነው እየተወራ ያለው እንጂ ስለሆነ ከተማ ወይም ስለሆነ ሀገር ባህል አይደለም። ስለዚህ ስለ እግዚአብሔር ማክበር ስለ እግዚአብሔር መባረክ ነው እየተነገረ ያለው ክፍሉ። እግዚአብሔርን የሚያውቁ እግዚአብሔርን የሚያመልኩ ሕዝቦች ናቸው እንጂ ስለሆነ ባህል አይደለም እየተወራ ያለው። ሲቀጥል የእስራኤላውያን ባህላቸው ከአምላክ የተነሳ ወይም ደግሞ ከእግዚአብሔር የተነሳ የሚያመጡት እንጂ ከነሱ ወደ እግዚአብሔር የሚያመጡት ባህል ደግሞ አልነበራቸው። ሰው እነዚህ የእግዚአብሔር ህዝቦች ወይም ደግሞ በእግዚአብሔር ጉባኤ የነበሩ ህዝቦች እግዚአብሔርን አክብሩ ባርኩ ተባሉ። ተነስተው ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸው ደግሞ ምን አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ባህል የሚለው ከየት አመጣ? ገባኝ። ግን ከምን ጋር ልታገናኘው ፈልገው ነው ይህንን ክፍል የጠቀስከው? ረስተው ነው ስግደት ሁሉ አምልኮ ነው ስላልክ ለምን ይሄ ስግደት ሁሉ አምልኮ ነው? ስለዚህ አምልከውታል፣ ዳዊትን አምልከውታል። ጉባኤ አላመለኩትም እንዴ? ሰገዱለት እኮ አይደል? ለንጉሱ ሰግደዋል አልሰገዱም? ራሳቸውን አዘንብለው የሚል አለ። ስለዚህ በጉልበታቸው ተንበርክከው እግዚአብሔርን ለእግዚአብሔር ደፍተው እንደዛ የለም። ራሳቸውን አዘንብለው ለእግዚአብሔር ሰግደዋል አልሰገዱም? ሰግደዋል። ስለዚህ አላመለኩትም ማለት ነው። እግዚአብሔርን አምልከውታል እንዴ? ራሳቸውን አዘንብለው ነው የሚለው። በአንተ ሎጂክ እንሂድና ግንባራቸውን አስነክተው ስለማይል ስለዚህ እግዚአብሔርን አላመለኩትም ማለት ነው። ቃሉ እኮ በግልጽ ነው እኮ የሚለው አይደለ? ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። እሺ አይደለ? እግዚአብሔርን ባረኩ። ትክክል። እሺ ከዛ ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። እሺ ራሳቸውን አዘንብለው ስለሆነ የሚለው ማዘንበል አምልኮ አይደለም ብለሃል። ስለዚህ ራሳቸውን አዘንብለው ነው ለእግዚአብሔር የሰገዱት። ስለዚህ እግዚአብሔርን አላመለኩትም ማለት ነው በአንተ አስተሳሰብ። አምልከውታል። ራስን ማዘንበል ማምለክ አይደለም አላልክም? እንዲ አሁን ራስን ወደ ማን ነው ግንባርን ከምድር ጋር አገናኝቶና ጉልበትን ከመሬት ጋር አገናኝቶ መስገድ አምልኮ ነው። ከዛ ውጪ ሌላ አዘን አይችልም። ስለዚህ እዚህ ክፍል ላይ አዘን ብለው ነው አዘን ብለው ስለሰገዱ አላመለኩም ማለት ነው ወይ? አይ አይደለም። ዮሐድ አንተ እኮ እንትን ነው የቃላት ፈለጣ ላይ ነህ እኮ አንተ ነህ የቃላት ፈለጣ ያደረከው። ምንም አገባሁም የቃላት ፈለጣ ላይ ኤቢ አንተ ነህ አዘን ብለው ቆይ አንተን እንደዚህ አይነት መከፋፈልና የራስ መረዳት መጽሐፉ ላይ ካልጨመርኩ እያልከ ያለው እንጂ መጽሐፉማ በጣም ግልጽ ነው። ቆይ አንዴ መጽሐፉ ራስን አዘን ብለህና ቆይ እሱ እኮ አመጣልሃለሁ። ባይዘወይ ወድቀው ግንባራቸውን አስነክተው ሲሰግዱ ለሰው አሳያለሁ። ከዛ ምን እንደምትልኩን እንመጣለን። አንተ ግን ባወጣው መስፈርት ራሱ
ኦኬ፣ ባወጣኸው መስፈርት ራሳቸውን ካዘነበሉ አምልኮ አይሆንም አልክና ግንባራቸውን አስነክተው መሬት ከሰገዱ ግን አምልኮ ይሆናል አልክ። ስለዚህ እዚህ ክፍል ላይ እንግዲህ መሬት አስነክተው ግንባራቸውን አስነክተው ሰገዱ አይደለም የሚለው በአንተ አነጋገር። ስለዚህ አዘን ብለው ራሳቸውን አዘን ብለው እንጂ መሬት ወድቀው ወይም መሬት አስነክተው ስለማይል የአምልኮ አይደለም ብለሃል አይደል? ልክ ነህ? አዎ፣ ቅድም ስናገር ምን ብዬ ነበር መሰለህ ዮሐድ? በሀገራችን ራሱ ትልቅ ሰው ሲመጣ ይሄ ትልቅ ሰው ለማክበር የምታሳየው አክሽን አለ። ሊትራሊ ግን ግንባርህን ከመሬት ጋር አገናኝተህ ጉልበትህን ዝቅ ብለህ ሰገድክ ማለት ግን ይህ እኮ ጠንቋይ ቤትም ያለ አምልኮ ተመሳሳይ አምልኮ እኮ ነው። ሰው ጠንቋይ ቤት የሚያደርገው አሁን ስለ ጠንቋይ ቤት ለምን እንደው የምታወራው? እኔ ስለ ጠንቋይ ቤት ተኪዶ ምን እንደሚደረግ እኔ አላውቅም ወዳጅ። እኔ በመጽሐፍ ቅዱስ ነው ለመወያየት የገባሁት። እንግዲህ አንተ ከሄድክ እሱን ታውቃለህ። እኔ የማውቀው መጽሐፍ ቅዱስ ላይ የተጻፈው ነገር ነው። ስለዚህ በመጽሐፍ ቅዱስ አውራኝ። እኔ እያልኩ ያለሁት መጽሐፍ ቅዱስ ላይ ወድቀ ከሰገድ ከአምልኮ ይሆናል። ግንባርህን አዘን ብለህ ወይም ደግሞ ጎንበስ ብለህ ከሆነ ግን አምልኮ አይሆንም ብለህ ክራይቴሪያ ያወጣኸው አንተ ነህ። ስለዚህ እዚህ ክፍል ላይ ለንጉሱም ለእግዚአብሔርም የተሰገደው ስግደት ተመሳሳይ ነው፣ አንድ አይነት ነው። ራሳቸውን አዘን ብለው ሰገዱ ነው የሚለው። ኦኬ፣ ራሳቸውን አዘን ብለው ሰገዱ ነው የሚለው። ወደ ፖይንት ገባለሁ። አንዴ ራሳቸውን አዘን ብለው የሰገዱት ለእግዚአብሔርም ለንጉሱም ነዋ። ይሄ ጥያቄ የለብንም። ኤቢ ያው እያነበብኩ ነው አይደል? ለእግዚአብሔርና ለንጉሱ እግዚአብሔርን ባረኩ፣ ራሳቸውን አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ። እሺ፣ ራሳቸውን አዘን ብለው የሰገዱት ለእግዚአብሔርም ለንጉሱም ነው አይደል? አዎ። እሺ፣ አሁን ስግደቱ ለእግዚአብሔር የአምልኮ የንጉሱ የምን ስግደት ነው የሰገዱለት? ለንጉሱ ምን አይነት ስግደት ነው የሰገዱለት? እስራኤል በባህላቸው ንጉሳቸውን በተለይ ደግሞ ንጉስ ዳዊትን በደንብ ነው የሚያከብሩት። ስለዚህ ለአክብሮት ነው የሰገዱት። ኦፍኮርስ ለአክብሮት ነው። እስራኤላውያን እኮ አህዛብ አይደሉም። ለንጉሱ የአክብሮት ቆይ ለንጉሱ የአክብሮት ቆይ አንዴ ለንጉሱ የአክብሮት ለእግዚአብሔር የአምልኮ መሆኑ በምን ለየው? ግልጽ ነው። ይሄ እኮ ምንም ማሰብ ራሱ አንድ በተለይ ክርስቲያን ከሆንክና መጽሐፍ ቅዱስ አንባቢ ከሆንክ በተለይ ደግሞ የእስራኤላውያንን የምታውቅ ከሆነ ወይም ደግሞ ዕብራውያንን ሰውን እንደማያመልኩ ግልጽ ነው። ሰው እንደማያመልኩ ግልጽ ነው። ስለዚህ በምን አወቅ አምልኮ እንዳልሆነ እኮ ነው ጥያቄ። በቃ እንትናቸውን ባህል ካልቸራቸውን ማወቅ በቂ ነው። እስራኤል ስለዚህ ስግደቱ ማተር አያደርግም ማለት ነው አይደል? ስግደቱ ሳይሆን ለማን የተሰገደው የሚለው ማተር ያደርጋል ማለት ነው። አዎ እሱም ማተር ያደርጋል። ግን ለእግዚአብሔር በሚሰግዱበት በተመሳሳይ ኤቢ አሁን እኮ ኦልሞስት እኮ ተስማማን። ባይ ዘ ወይ እንድትመለሱና እንድትረዱ ነው የምንፈልገው እንጂ እንደዛው ሄሬሲያችሁ እንድትቀጥሉ ምናምን አይደለም። ዋና ኢንቴንሽናችን እኔን ሄሬሲን የምታምኑ ካልከኝ መጽሐፍ ቅዱስ ሄሬሲ ነው እያልኩ ነው። አንዴ እንትን ነው እንጂ አሁን እኮ አመንክ። ሄሬሲ ያልኩማ መጀመሪያ ላይ ስግደት ሁሉ አምልኮ ነው አልክና መጽሐፍ ቅዱስ ሲጠቀስል አይ እስራኤላውያንማ ሊያመልኩ አይችሉ ሰግደዋል እኮ ለሰው ለንጉስ እኮ ሰግደዋል። ታዲያ ለምን አምልኮ አልሆነም ስትባል እስራኤላውያን ሰው አያመልኩም ማለት ክርስቲያን ሆኖ ሰው ፍጡር የሚያመልክ እኮ የለም። ፔሬድ ሰው ሊመለክ አይችልም ወይም ደግሞ ልናመልክ አይገባም እንደ ክርስቲያኖች ማለት ነው። የሚመለከው አንድ እግዚአብሔር ብቻ ነው። አሁን ምን አልከን? ስለተሰገደ ወይም ደግሞ አሰጋገዱ አምልኮ አያደርገውም አልክ። ታዲያ ምንድነው አምልኮ የሚያደርገው ስትባል ለእግዚአብሔር ከሆነ ኦፍኮርስ የአምልኮ ነው አልክ። ለንጉሱ ግን ሊያመልኩት አይችሉም ማለት ሊያከብሩት እንደ ንጉስነቱ ስለሚያከብሩት ለዛ ነው የሰገዱት አልክ። ፔሬድ። ስለዚህ የክብር ስግደት እንዳለ ተመለከትን። አሁን ደግሞ ምንድነው ማሳይ መሰለ አሰጋገዱ ራሱ በግንባርህ ወድቆ በመጀመሪያ እንትን ነው። እዚህም እዛም ከመሄዳችን በፊት ለምሳሌ ይሄንን የጠቀስከው ከምን ጋር ልታገናኘው ፈልገህ ነው? መለስከው እኮ አንተ ራስህ ከምን ጋር እኛ የምንሰግደው እግዚአብሔር ነው ለመላእክት ለቅዱሳን አይደለም ለማለት ነው ወይስ? ፖይንቱ አልገባኝም። መጀመሪያ ያልከውን እምነት የተሳሳተ እንደሆነ ላሳይ ነው የጠቀስኩት። አልገባም?
ሁሉም ስግደት አምልኮ ነው። ስለዚህ ለመላእክትና ለቅዱሳን መስገዱስ ምን አይነት ስግደት ነው? አንዴ ስማኝ። ለዳዊት የተሰገደው ስግደት አምልኮ አይደለም አልክ። ስለዚህ በአፍህ መጀመሪያ ማለት ዝም ብለህ በህሊና የሳልከውን የራስህ አስተምሮ ከመጽሐፍ ቅዱስ ሳይሆን በራስህ አስተምሮ የገነባውን ትምህርት በራስህ አፈረስክ ማለት በራስህ አይደለም፣ አክቹዋሊ በመጽሐፍ ቅዱስ ፈረሰ ማለት ነው። ስለዚህ ስግደት ሁሉ አምልኮ እንዳልሆነ ተረዳን፣ ተገነዘብክ ማለት ግልጽ ነው። እሺ እኔ ደግሞ መጠየቅ እችላለሁ ዮሐድ? አሁን ደግሞ ቆይ ወድቆ ለሰገደ ስላልክ እሱን እናጥራውና ከዛ ትጠይቅ። ሌላ ጥቅስ ላይ ሳንሄድ ከዚሁ ጋር ቆይ እንጂ ቀደም ስትናገረው የነበረውን እኮ ነው። የምን ሌላ ጥቅስ ነው? ሌላ ጥቅስ እኮ አይደለም። ቅድም ወድቆ ከሰገደ ምንድን ነው ያልኩት? ግንባሩን ከመሬት ጋር አገናኝቶና ጉልበቱን ከመሬት ጋር አገናኝቶ ከሰገደ አንድ ሰው ሊትራሊ አምልኮ ነው። እስቲ ይህን መስፈርት ከየት ነው ያመጣው? እስኪ ማስረጃ ስጠን መጀመሪያ። መጽሐፍ ቅዱስ የተለያየ ቦታ ስግደት ለእግዚአብሔር ነው አይደል የሚለው? አሁን ያወጣኸውን መስፈርት ግንባሩን እና እግሩን ጉልበቱን አስነክቶ ከሆነ አምልኮ ነው የሚለው ከየት አመጣው? ሌላ ለመስገድ ሌላ እንትን አለው፣ ሌላ ትርጓሜ ያለው አምጣ። ይኸው አሁን እኮ አሳየው፣ ሰገዱ ይላል እዚህ ጋር። ምንድነው ሌላ ትርጓሜ ያለው? ይኸው አሳየው እኮ አሁን ይሄ እያሳየው ነው። የራስ ሀሳብማ የፈለከውን ማውራት ትችላለህ። አሁን እኛ ክርስቲያኖች እንደመሆናችን በመጽሐፍ ቅዱስ ነው የመጽሐፍ ቅዱስ ሀሳብ ነው። አሁን አንተ አንብብልኝ እናቱ። እሺ ዘጸአት 24 እሺ ምን የሚለውን ነው እየሰጠህን ያለው? ጉልበትና ግንባራ አስነክ ቆይ ዝም ብለህማ 20 ነው ያውጣውና ያንብበው። 20 ቁጥር 4 ናቱ 20 ነው። ለምን እየጠቀስክ እንደሆነ እኮ እንዲገባ ነው ወዳጄ። ዝም ብለህ ጠቅሰህ ለምን እንደጠቀስክ በኋላ እነግርሃለሁ። ለምን ተጠቀስክ? ከዛ እናንብበው ይሄንን። እሺ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። 5ኛ ደግሞ እንደሚለው አትስገድላቸው፣ አታምልካቸውምም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይቀጥላል ማለት ነው። አትስገዱላቸው ሲል ምን አይነት ትርጓሜ ነው? ይኸው ቃሉ አትስገድላቸው ይላል። አንድ ይሄ ምን ለሚል ነበረ ጥቅስ አምጣ ያልኩ? መስገድ። ዞሮ ዞሮ ለእኔ መስገድ ነው። እንዴ አንተ ጤነኛ አይደለም እንዴ? በፈጣሪ ስም መስገድ አምልኮ መስገድ የሚል አምጣልኝ ብያለሁ። መስገድ የሚል እስኪ ጥቀስ ብያለሁ። ስግደት የሚልማ ሰገዱ የሚል አሳይቼ እኮ ስግደት አሰጋገዱ ይለያያል። ጉልበትና ግንባር አስነክቶ ከሆነ አምልኮ አልክ። ጉልበትና ግንባር ካስነካህ አምልኮ ነው የሚል ከየት አመጣህ እኮ ነው የጠየቅኩ። ቃሉ መስፈርት ከየት ነው ያመጣው? ሌላ አይደለም። ስትሰግድ እንዴት ነው የምትሰግደው አንተ ዮሐድ? አትጠይቀኝ። በጉልበትና ግንባር አትጠይቀኝ። መጀመሪያ መልስ የለኝም ስትል እኔ ደግሞ ስግደት እንዴት እንደሆነ አሳይህና አሁን ያልከው መስፈርት ራሱ ምን ያክል በመጽሐፍ ቅዱሳዊ እንዳልሆነ ጠቅሼ ያሳያለሁ። መጀመሪያ አንተ በጉልበትና በግንባር ማስነካት አምልኮ ያደርገዋል ያልከውን መጽሐፍ ቅዱሳዊ አሁን ጉልበትና ግንባር ካስነካ አምልኮ ይሆናል የሚለውን ማስረጃ አምጣ። አሁን የለኝም ካልክ ባይዘወይ አላስገድድም። ጥቅስ ምን የሚለው እንዴ? አምልኮ የሚሆነው በጉልበትና በግንባር ስታስነካ ነው አልከን እኮ። ቅድም ለእኔ ብዬሃለሁ እኮ። የራስህ ሀሳብ ነው እንዴ? አይ ለእኔ እንደዛ ነው፣ እንደ አምልኮ ነው የምወስደው ብዬሃለሁ ዮሐንስ። እሱ የአንተ ሀሳብ ከሆነ የአንተን ሀሳብ ደግሞ በመጽሐፍ ቅዱስ ይታረማል አይደል? ኦፍኮርስ የበላይ በመጽሐፍ ቅዱስ ነው፣ ባለስልጣኑ እግዚአብሔር ቃል ነው። አንድ ጥቅስ እሺ፣ ትንቢተ ዳንኤል ምዕራፍ 2 ቁጥር 46 አንዴ ክፈትልኝ።
ቁጥር 46 አካባቢ። እሺ እስቲ አንብበው ትንቢተ ዳንኤል ምዕራፍ 2 46 ላይ ኤቢ። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህን ይበቃል። ቆይ አንዴ ላንብበው። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትን ጌታ ምስጢርን ገለጥ ብሎ ተናገረ ይላል። ተናገረ ጎበዝ። እሺ አሁን ዳንኤልን አምላክ ነህ አይደለም ያለው አይደለ? አምላካችሁ ያንተ አምላክ። ኦኬ አሁን እዚህ ጋር ናቡከደነጾር ለዳንኤል እንዴት ነው ሰገደለት የተባለው? በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። ቆይ እሺ ናቡከደነጾር ዳንኤልን አምልኮታል። አሁን በግንባሩ ተደፍቶ ነው። አይ አላመለከውም እንዴ? በግንባሩ ተደፋ እኮ። አሁን ግንባሩን ካስነካ አምልኮ ነው ብለህ ነበር። ይኸው ግንባሩን አስነካ። በግንባሩ ተደፍቶ ነው የሚለው። ይኸው በግንባሩ ተደፋ። ገባኝ ግን ይላል። ልክ ነው ዮሐድ። ግን አንድ ነገር ግልጽ ሳረግልህ መጽሐፍ ቅዱስን መረዳት የምንችለው አውዳዊ ትርጓሜ ስንሰጠው ነው። ጥቅስ ብቻ ቆይ መጀመሪያ ንባቡን ሳትቀበል መጀመሪያ ቅድም የራስህ ትምህርት ወይም ደግሞ የራስህ ሀሳብ መጽሐፍ ቅዱስ ላይ ማለት የራስህ እምነት መሰረት ጥቅስ ሳይኖርህ ማለት ነው። በግንባሩ ካስነካ ጉልበቱ ካስነካ አምልኮ ይሆናል ብለህ የራስህ ትምህርት መሰረት ጥቅስ ስትባል የለም። ስለዚህ የአንተ ትምህርት ይህንን የያዝከው ሀሳብ መጽሐፍ ቅዱስ የማይደግፈው ከሆነ ይታረመዋል ወይ ስትባል መጽሐፍ ቅዱስ ሲመጣልህ መጽሐፍ ቅዱስን ነው ለማረም እየሞከርክ ያለው የአንተን ትምህርት ሳይሆን አይደለም። ስለዚህ ቆይ የኔን ሀሳብ ቃሉ በግንባሩ ከተደፋ አምልኮ ነው ብለህ ነበር። አሁን እያመለከው አይደለም ብለሃል አይደል? አዎ። ስለዚህ በግንባር ተደፍቶ መስገድ ራሱ በራሱ አምልኮ ሊሆን ይችላል። አሁን እንደ አውዱ ነው የምወስደው። ሊትራሊ ከእግዚአብሔር ጋር ከአምልኮ ነው የሚገናኘው። ከእግዚአብሔር ጋርማ ቀደም እኮ አሳየው ከኤቢ በግንባሩ ተደፍቶ የማይል ክፍል ራሱ አዘን ብለው ሰገዱ የሚለውን ክፍል እኮ አምልኮ ነው ለእግዚአብሔር ሲሆን አልከኝ። አሰጋገዱ አይደለም ለእግዚአብሔር ስለሆነ በቃ አምልኮ ነው። ለእግዚአብሔር የምታደርገው ማንኛውም ነገር ምስጋናም ይሁን ጸሎትም ይሁን ስግደትም ይሁን አምልኮ ነው የሚሆነው። ኦኬ ምንም ነገር ብታደርግ ለእግዚአብሔር ከሆነ አምልኮ ነው። ፔሪድ። ምንም ጥያቄ የለው። ነገሩን አምልኮ ወይም ደግሞ ክብር የሚያደርገው የሚደረግለት አካል ነው። በቃ ዛት ኢዝ ኢንቴንሽን። አድራጊውና የሚደረግለት አካል ማተር ያደርጋል። ለምሳሌ ናቡከደነጾር አስቀድሞ የሆነ ምስል አቁሞ የራሱን ምስል አክቹዋሊ አቁሞ ስገዱልኝ ሲል ምን እያለ ነው? ኦፍኮርስ ኢንቴንሽኑ አምልኩኝ ማለት ነው። እኔ አምላክ ነኝ እያለ ነው። እነ ዳንኤልም አንሰግድም ያሉት ለምንድን ነው? ኦኬ አምላክ አይደለህም አንተ እያሉት ነው ማለት አምላክ አይደለህም እያሉት ነው። ስለዚህ ለአንተ አንሰግድም ብሎ ዳንኤል እምቢ አለ ዘንድ ወደ አንበሳ ጉድጓድ ተጣለ። ከአንበሳ ጉድጓድ ምንም ሳይሆን ሲወጣ ናቡከደነጾር ምን አየ? ኧረ የእናንተ አምላክማ ኃያል ነው ብሎ ለዳንኤል ሰገደለት ነው። ለዳንኤል ሲሰግድለት ግን ዳንኤል ተው እንዴ ለአንተ አልሰግድም ብዬ እንዴት አንተ ለእኔ ትሰግዳለህ ብሎ ሲያስቆሙ አትመለከትም። ምክንያቱም ለዳንኤል ክብር ነው የሰጠው። አምላካችሁ እንዲህ ያለ ነው ብሎ ለዳንኤል ሰገደለት ነው የሚለው። ለዳንኤል ክብር ሰጠ፣ ለአምላኩንም ደግሞ መሰከረለት ማለት ነው። ማስቆም እንደሆነብኝ እሱን እስማማለሁ። ዮሐዴ ግን መጽሐፍ ቅዱስ ላይ አሁን አላስቆመውም የሚለውን ቃል ያስቆመ አለ። አንድ ወደ እሱ እንመጣለን። ግን እንድታብራራልኝ እና እንድታስረዳኝ የምፈልገው በተለይ ደግሞ ዮሐንስ ወንጌል ላይ ትጠይቀኛለህ። መጀመሪያ እዚህ ጋር ግልጽ ነው፣ ተግባብተናል። ከዛ ጠይቀኝ በቃ። ስለዚህ መጀመሪያ ሀሳቦችን ይሄ ግንባሩ ስላስነካ ጉልበቱ ስለነካ ስለሰገደ እሱን ትቼዋለሁ። የኔ ሀሳብ ነው ብያለሁ፣ ትቼዋለሁ። ቃሉ ስላለገፈኝ ትቼዋለሁ። እሺ ተባረክ። አሁን ጥያቄ እንቀጥል።
ምክንያቱም ለክብር ብዙ አብርሃምም ይቅርታና ዮሐዴ ኤቢ በጣም ይቅርታ ማለት ነው። ከተስማማችሁ ተስማማችሁ። ከዚ በፊት አንድ መጠየቅ የምፈልገው ነገር ስላለኝ ነው አንተን። አሁን ቅዱሳንን ታከብራላችሁ እናንተ ጴንጤዎች? ቅዱሳን ሲባል እነማን ናቸው ቅዱሳን? ቤተክርስቲያን ውስጥ ያሉት እኮ ምን አይነት አክብሮ ሲባል ምን አይነት አክብሮ ነው ናቱ? ምን አይነት አክብሮ ነው የምታውቀው? እስኪ ለምሳሌ አንድን ሰው አከብረዋለሁ ስል አልንቀውም ማለቴ ነው። ዲስሪስፔክት አላደረገውም፣ አላንቋሽሸውም። በቃ አከብረዋለሁ፣ እወደዋለሁ ማለቴ ነው። ከዛ የተለየ ነገር የምሰጠው ነገር የለም። ክብርስ? ከክብር አንጻር ክብር ማለት ምን ናቸው አንጻር እሱን አብራራልኝ። ለምሳሌ ለቅዱሳን እናታችን ቅድስት ድንግል ማርያምን ጨምሮ ማለት ነው ክብር ትሰጣለህ? አሁን ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ሰጣለህ ስል ምን ማለት ነው? አብራራልኝ። ክብር ሰጣለሁ ማለት ኦፍኮርስ ሐዋርያው ቅዱስ ጳውሎስ ለምሳሌ ክብር ለሚገባው ክብር ስጡ ብሏል። ምን አይነት ክብር ነው ያለው? ሜይ ቢ ነገስታትን ሊሆን ይችላል፣ ባለስልጣኖችን ሊሆን ይችላል፣ አገረ ገዢዎችን ሊሆን ይችላል። እሺ ለምሳሌ ለነገስታት ምን አይነት ክብር ትሰጣቸዋለህ? ኦፍኮርስ ንጉስ ስለሆነ መከበር አለበት። እሺ አሁን ቅዱሳንንስ ክብር ትሰጣቸዋለህ እኮ? ምን አይነት ክብር ነው አሁን? ያቺ ክብር የምትለዋን ትሰጣለህ? ቆይ መጀመሪያ ቆይ፣ ምን አይነትም አንተ ይኸው አንተ እንደፈለግከው አይነት አንተ ትሰጣለህ? ለቅዱሳን መጽሐፍ ቅዱስ የሰጣቸውን ቦታ ሰጣቸዋለሁ። መጽሐፍ ቅዱስ ከሰጣቸው ውጭ የጠየቁ ጥያቄ ለቅዱሳን ክብር ትሰጣለህ ወይ? አዲስ ኪዳን እኮ ሁላችንም ቅዱሳን እንድንሆን የተጠራ ነው። ለምሳሌ ቆይ የተለየ ቅድስና ምንድን ነው? ቅድስናችን አንድ ነው ኦፍኮርስ። ምክንያቱም ሁላችንም በክርስቶስ ቅዱሳን ነው የሆን ነው አይደለ? ተቀድሰናል፣ ተለይተናል ለማለት ነው እሱ። እሺ አሁን ወደዛ ርዕስ አንገባም። እና እሱን ለምሳሌ ለነ ቅዱስ ጳውሎስ የተሰጣቸው ክብር አለ። ለምሳሌ በፊታቸው እስኪደፉ ድረስ ክብር ሰጥተዋቸዋል። አንተ ይህንን ክብር ትሰጣለህ? አንደኛ ቅዱስ ጳውሎስን ጴጥሮስን የሚሆን ወይም ደግሞ የበጉ ሐዋርያትን ኦፍኮርስ ሪስፔክት አከብራቸዋለሁ። ግን እሺ በጣም እነሱ ላብራራለህ ሀሳቤን። እነሱ በሌሉበት ለነሱ ብዬ ግን የማደርገው የተለየ ነገር የለም። እሺ ክብር ትሰጣለህ? አሁን እሰጣለሁ ብለህ ነበር አይደለ? አሁን ትሰጣለህ አይደለ? ታከብራቸዋለህ? ኦፍኮርስ አከብራቸዋለሁ። እሺ በምን መልክ ነው የምትገልጸው ክብርህን? የምትሰጠውን ክብር የተለየ ነገር የማደርገው ነገር የለም። ለምሳሌ ትልቁ ላይ ላርግህና ለምሳሌ ይኸው ለቅዱስ ጳውሎስ እስቲ ያለህን ክብር እንዴት ነው የምትገልጹ? በእናንተ ቤተ እምነት እንዴት ነው የምትገልጹት? እንዴት ነው የምታሳዩት? አሁን መጽሐፍ ቅዱስ ራሱ እንደሚለው ታላላቆችን ማክበር። ኦኬ ጳውሎስ ላይ ልቆይና አሁን ቅዱስ ጳውሎስ ለወንጌል ሲል የከፈለውን ዋጋ ሪኮግኒሽን ሰጠዋለሁ። ግን እውቅና አላልኩም። ስለ እውቅና አላወራሁም። እውቅና ትሰጣለህ ወይ አላልኩም። የተለየ እውቅና አንተ ሰጪም አይደለህም እንትንም አይደለህም አይደለ? እኔ ያልኩ ይኸው ለቅዱሳን የምትሰጠውን ክብር እስቲ እንዴት አድርገህ ነው የምትሰጠው? አሁን ለምሳሌ በአምልኳችሁ ቆይ አንዴ፣ ቤተክርስቲያን ውስጥ በአምልኮ ጊዜም ጌታ አለ። ጌታ ባለበት ቅዱሳን አሉ አይደለ? ጌታ ባለበት ቅዱሳን አሉ ማለት ጌታ ከቅዱሳኑ ጋር ነው አይደለም? አሁን ሌላ አስተምሮ ነው የምንገባው። እሺ ሐዋርያ ቅዱስ ጳውሎስ የት ሊሄድ ነው እናፍቃለሁ ያለው? ጌታ ጋር። ምን ለማድረግ? ከጌታ ጋር ብሎ ለመኖር። ስለዚህ ጌታ ባለበት አለ ማለት ነው እሷ። ያ ማለት ከጌታ ጋር ነው ማለት ነው። ስለዚህ በአምልኮ ጊዜ ውስጥ በአንዲት ቤተክርስቲያን ውስጥ ጌታ ግን በመካከላችን ባለው ህልውና ጳውሎስ ግን የለም
እሱን ቆይ፣ ወደዛ አንገባም። አሁን በቤተ ክርስቲያን ኮንሰፕት ቴዎሎጂካል ስፒኪንግ ቅዱሳን አሉ አደለ? ከጌታ ጋር ከጌታ ጋር አሉ። በጌታ የሆኑ ወደ ጌታ ነው የሚሄዱት። ስለዚህ እስቲ እንዴት ነው የምታከብራቸው? እስቲ ያሳየን። ምንም የተለየ የማደርገው ነገር የለም ናቱ። አይ እስቲ እንወቅ። አንዱ ያልተለየም ነገር ካረክ ችግር የለው። ተመሳሳይ ነገርም ካደረግ እኛ የምናደርገውንም ካረክ ችግር የለው። ያልተለየ ነገርም ከሆነ እንወቅ። ወይ በስማቸው ዝማሬ አላቀርብም። እኔ ምን አታቀርብም ምን አታደርግም አይደለም ያልኩህ። እስቲ እንዴት ነው የምታከብራቸው ነው ያልኩህ። ምንም ሌላ የምሰጠው ነገር የለም። በቃ መጽሐፍ ቅዱስ የሰጣቸውን ቦታ ከዛ ውጭ ምን አለ? ሌላ የሚባለው የሆነ ነገር ሰጥተህ ነው ከዛ በኋላ ሌላ የሚባለው። አንተ አሁን ምንም ነው እያልክ ያለው፣ ሌላ ማለት ሁሉ አትችልም። ስለዚህ እስቲ አንዱን እስቲ ክብርህን የምትገልጥበትን መንገድ ንገረኝ ነው ያልኩህ። እስቲ አንዱን አንድ የተለየ ይሁን ያልተለየ ይሁን እሱን ለእኛ ተወው። ምንም የለም የተለየ ምንም የምሰጠው ነገር የለም። ፈለጋቸውን ልከተል እችላለሁ። ስለዚህ አታከብርም ማለት ነው። ክብር ካልሰጠህ አታከብርም ቅዱሳንን ማለት ነው። ክብር መስጠት ማለት ምን ማለት ነው? እሱ እኮ ነው እኔ ያልገባኝ። ተነስቼ እንደ ቅድስናቸው ማክበር እኮ ስላልገባኝ ነው። ወይ ናቱ አንተ እንዴት ነው የምታከብራቸው? ላመሰግናቸው እችላለሁ። በጸሎታቸው ልጠይቅ፣ ያው መልስ ስለሌለ እኔ ልንገርህ ብዬ ነው። ጸሎት እንዲያደርጉልኝ ልጠይቅ እችላለሁ። ላመሰግናቸው እችላለሁ። የአክብሮት ስግደት ልሰግድላቸው እችላለሁ። ለምን? አንድ ቤተክርስቲያን ውስጥ ስላሉ ማለት ነው። ስማቸውን እየጠራህ አመሰግናሃለሁ ነው የምትለው? የተመሰገንክ ብፁዕ ብጽዕት ልላቸው እችላለሁ፣ እንላቸዋለንም። እሺ፣ ወደ እነሱ ስትጸልይ ጸሎትህን ይሰሙሃል? እሱ ስለሌላ ርዕስ ነው። እኔ ስለሱ አልጠየቅኩም። ጸሎት መስማት ስማቸውን እየጠራ አሁን መልስ የለህም። አሁን ቀለል አድርጌ አንድ ጥያቄ ልጨምርልህ። ለምሳሌ ብፁዕ ማለት ምስጉን ማለት ነው አይደለ? እመቤታችን ደግሞ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። የተመሰገንሽ ይሉኛል አለች ትውልድ ሁሉ። አንተ ከትውልዱ መካከል አንዱ ነህ። እንዴት ነው የተመሰገንሽ ነሽ የምትላት? አሁንም ምንም የማደርገው ነገር የለኝም የተለየ ነገር። ስለዚህ መጽሐፍ ቅዱስ ያለው ትውልድ ውስጥ አይደለህም አንተ ማለት ነው። ምክንያቱም ጽድቅን የሚራቡ ብፁዓን ናቸው የሚል ቃል አለ አይደለ? እሱ ሌላ ነው። ተመሳሳይ ነው። ብፅዕና ቃሉ አንድ አይነት ትርጓሜ ነው። ጽድቅን የሚራቡ የተባሉት ሌላ ነው፣ እሱን አይደለም። ስለዚህ አይገናኝም። የሚገናኝ ጥቅስ ሁሉ አይደለም የሚገናኝ የሚቀራረብ አይደለም። የጠየኩህ ሌላ ነው። እመቤታችንን ብፅዕት ትላታለህ ወይ አልኩህ። ስለዚህ አትላትም ማለት ነው አንተ አይደል? ቃል አውጥቼ ምንድን ነው ምንም የምሰጠው ነገር የለኝም። ስለዚህ መጽሐፍ ቅዱስ ውስጥ አይደላችሁም። ከመጽሐፍ ቅዱስ ውጭ መሆንህን ነው እያሳየው ያለው። ግን እንደው ተቃራኒ ላርግልህና የስጋዊ እናትና አባትህን ታከብራቸዋለህ? ለምሳሌ እናትህን ታከብራታለህ? አከብራታለሁ። እንዴት ነው ያለህን ክብር የምትገልጽላት? እንዴት ነው ለእናት ያለኝን ክብር ባለመናቅ ያለችኝን ነገር በመስማት ፍቅሬን፣ ውዴታዬን በተግባር እገልጽላታለሁ ማለት ነው እኮ። በተግባር እንዴት? ተግባሩን የሚታይ ተግባር እስቲ ያሳየን። የሚታይ እኔ እንዳየው ወይም ስራ ያሉ ሰዎች እንዲያዩ ማለት ነው። በማቀፍ ሊሆን ይችላል፣ የሚያስፈልጋትን ነገር በማድረግ ሊሆን ይችላል። ግን እሷ በሌለችበት የእሷ መገኘት ወይም ደግሞ እሷ በስጋን ያተገበል እሷ የለችም አለች አይደለም። ስሟን እየጠራው ወይ ደግሞ በፎቶ ፊት የማደርገው ነገር የለም። ጉልበቷን ሳስብ እንደለ ጨዋታው ኦፍኮርስ። በእርግጥ እናቴ ብዙም አላረጀችም እንጂ እድሜዋ ከፍ ሲል ወደፊት እሰማለሁ። ጥሩ አየህ፣ ምድራዊ ሲሆን የሚታይ ነገር ሁሉ ታደርጋለህ፣ ስጋዊ ማለት ነው። ከሁሉ በላይ የምትሆንና የጌታችን የአምላካችን እናት የሆነችውን ግን ብፅዕት እንኳን አትላትም።
አሁን ይሄ በጣም ነው የሚያሳዝነው እንትን የሚለው ማለት ነው። በጣም ነው እኔ ያልገባኝ እናቱ ስሟን እያነሳው ብጽዕት ማለት አለብኝ። ትውልድ ሁሉ ብጽዕት ይሉኛል ያለችው እንዴት ነው? ስሟን እያነሱ ነው አይደለም? አሁን እኮ በተለይ ከወንጌላት ውጭ ከሐዋርያት እስከ ራእይ ድረስ ራሱ አንድም ሐዋርያ ብጽዕት ብሎ የተናገረም የለም፣ የሰበከም የለም፣ ያስተማረም የለም። እንዴት ነው የሚሆነው? አንድም ሐዋርያ ነው ያልከው? አዎ። እስቲ በርናባስ የጻፈውን እስቲ ያሳየኝ። በርናባስ ጽፏል እንዴ? በርናባስ ያስተማረውን እሺ ንገረኝ። ምን ብሎ ያስተማረው? አንዱን ትምህርቱ ስለ ጌታም ሊሆን ይችላል፣ ስለሌላ ነገር ብቻ አንድ ትምህርት ንገረኝ። የበርናባስን ሐዋርያ ነው አይደለ? በርናባስ ሐዋርያ ነው በርናባስ። ትምህርቱ የጌታ ሐዋርያ ባይሆንም የበጉ ሐዋርያ ባይሆንም ትምህርቶቹን ታውቃቸዋለህ? ቆይ ትምህርቶቹን ታውቃቸዋለህ? አውቃቸዋለሁ። ጳውሎስንም አንድና ባልና ስለ ኢየሱስ ነው ያስተማረው። ሌላ ትምህርት የለውም። እስቲ የጻፈውን መጽሐፍ ንገረኝ። የለም መጽሐፍ አልጻፈም፣ ግን ስትናገር እሺ፣ ለሌላ ጊዜ አንድም ሐዋርያ አይባልም። ሁሉም ሐዋርያት ጽፈዋል። አንዴ ሁሉም ሐዋርያት ጽፈዋል? ሁሉም አልጻፉም። በጣም ትንሽ በመጽሐፍ ቅዱስን የጻፉ ሰዎች በጣም ትንሽ ናቸው አይደለ? እነዛ ሁሉ ግን አልሰበኩም ማለት ነው። ሰብከዋል፣ ግን ያ ስብከት በቀር ስለሚተላለፍ ነው። አሁን ቃል ኤግዛክት ወርድ ፋላሲ ውስጥ አንግባ። ይልቁንስ ግን ወደ ርዕሱ እንመለስና ትውልድ ሁሉ ብጽዕት ይሉኛል ያለችው ቃል መጽሐፍ ቅዱስ ውስጥ ያለ ነው። ትቀበለዋለህ? አትቀበለውም? በደንብ እቀበለዋለሁ። ታዲያ አንድም ሐዋርያ ሲላት አልጻፈም ለምን ጠይቀኝ እንደዚህ ብለህ? ትውልድ ሁሉ ነው ያለችው። በነገር ላይ አሴ ጄኔሬሽን የጠራችው መጪውን የሚመጣው ትውልድ ሁሉ ማለት ነው። አሁን እኮ ችግሩ እኮ ታዲያ እሱ ኢንተርፕሪቴሽን ወይም ደግሞ አንተ ብጽዕት አትላትም። ስለዚህ ከመጽሐፉ ተቃራኒ ነህ ማለት ነው። አይደለሁም። ያ ማለት እኮ እኔ ተነስቼ አንዴ ኢንስፓየር የሆነው በማን ነው? መጽሐፍ ቅዱስ በእግዚአብሔር ነው፣ በመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ያጻፈው ያ ጽሁፍ አይሳሳትም አይደል? አይሳሳትም። ይኸው መንፈስ ቅዱስ የተናገረው አንድ እታች ያላችሁ አዳምጡ። መንፈስ ቅዱስ አንድ የተናገረው ነገር አለ። ምን አለ መሰላችሁ? እመቤታችንን ትውልድ ሁሉ ብጽዕት እንደሚላት ተናገረ። ኦኬ ምን ማለት ነው? ምስጉን ነሽ፣ ቅድስት ነሽ፣ ብጽዕት ነሽ። ምስጉን ማለት ነው። ለምሳሌ ብፁዕ ብእሲ ዘኢሖረ በመክረ ረሲያን ይላል መዝሙር 1። ምስጉን ነው በክፎች መንገድ ያልሄደ ማለት ነው። ግዕዝ ነው ብፁዕ ማለት። እሺ ብሩክት፣ የተባረከች፣ ምስጉን ይላል አደለ? አንተ አትልም። ስለዚህ ይሄው መንፈስ ቅዱስ ለእኛ ነው ያለው ማለት ነው። ለእኛ ነው የተናገረ። አንተ መንፈስ ቅዱስ ከተናገረው ውጭ ነህ። ለምን? መንፈስ ቅዱስ ስለማይዋሽ አምላክ ስለሆነ ማለት ነው። ሀሳቤን ያገኘኝ አይመስለኝም ናቱ። እኔ ቅድም ብዬ ነበር መሰለ ትውልድ ሁሉ ብጽዕት ይለኛል ብላለች አይደለ? ለምሳሌ ነገረ ክርስቶስንም ወይም ደግሞ ነገረ ሥጋዌን ሳነሳ ከድንግል እንደተወለደ አነሳለሁ። ከድንግል መወለዱ በትንቢትም የተነገረ ነው። በነገራችን ላይ ከማርያም በፊትም በትንቢት የተነገረ ነው። ከዛ በኋላ እሱ ላይ አይደለም ጥያቄያችን ማለት ነው። ወደ ቬኔሬሽን ግን አይሄድም። ወደ ቬኔሬሽን አስኬድከው መሰለኝ አንተ። ቬኔሬሽን ነው እንጂ ብጽዕት ምን ማለት ነው? የተባረከች። እሺ ስለዚህ እስቲ አንተ ትውልድ ውስጥ ከሆንክ እንዴት ነው የተባረከች ናት ማርያም የምትለኝ? መጽሐፍ ቅዱስ ስለ ማርያም መጽሐፍ ቅዱስ ላይ ሲናገር መጽሐፍ ቅዱስ ትውልድ ሁሉ ብጽዕት ይሉኛል የሚል ቃል አለ ብዬ ነው የምነግርህ እንጂ አንተ ብጽዕት ናት አትልም። ፕራክቲካሊ ወደ አንተ አይወርድም ማለት ነው። ቃሉ ስለሚለው ማርያም ብጽዕት ነች። ግን ታሽተ አሁን ማርያም ብጽዕት ናት። አንዴ ማርያም ብጽዕት ናት
ቬኔሬት እያረካት ነው አይደለም? አይ አይደለም። ልብ በሉ ማርያም ብጽዕት ናት ሲል ቬኔሬት እያረጋት አይደለም። ቬኔሬት ምን ማድረግ ነው? ምን ማለት ነው ቬኔሬት ማለት? የተለያየ ትርጉም አለው። አንዱ ከአምልኮ ጋር የሚገናኝ ነው። እስቲ ንገረኝ። ከአምልኮ ጋር የሚገናኘውን ምን ላይ ላውጣል? ማለት ምን ላይ ላውጣል? ትርጉምህን ነው። ኦኬ አያይጄ ልንገርህ። ቬኔሬት የሚለውን ቃል ነው የምልህ። እሺ ትርጓሜው ማየት እንችላለን። አንደኛው ሾዊንግ ሃነር ኤንድ ሪስፔክት የሚለው ከሆነ እሱን እቀበለዋለሁ። ወርሺፒንግ የሚለውን ግን አልቀበለውም። ወርሺፒንግ ባይዘወይ ለዳዊት የተሰገደው ስግደትም ወርሺፒንግ ይባላል። ለምሳሌ ወርሺፕ የሚል ይገባለታል። እኔ ወርሺፒንግ ስል ለምሳሌ ወርሺፒንግ ስል ምን ማለት የመሰለህ እያወራን አይደለም። የመጀመሪያ ፕራይመሪሊ ትርጉሙ ሪስፔክት ነው አይደለ? ሆነር ማድረግ ማክበር ማለት ነው። ሾዊንግ ሃነር ኤንድ ሪስፔክት እኮ ቬኔሬት ማለት ማክበር ማለት ነው አይደለም? ቬኔሬት ማለት ከአምልኮ ጋር ኦፍ ኮርስ ይገናኛል። ስለ አምልኮ አላወራሁክም። ቬኔሬት ማለት ማክበር ነው አይደለም? ነው ሾዊንግ ሃነር ኤንድ ሪስፔክት። እሺ አንተ ይኸው እመቤታችን ብጽዕት ነች ስትል እያከበርካት ነው አይደለም? እሺ እያከበርኳት ነው። ስለዚህ ቬኔሬት እያረካት ነው ማለት ነው። ኦኬ ሾዊንግ ሪስፔክት ኤንድ ሃነር ብቻ በሚለው ይሁን። አዎ ቴንክ ዩ። ለማንኛውም እዚህ ጋር ይበቃናል ለዛሬ።